ሰላም ጤና ይስጥልን የተወደዳችሁ የገበያ ሚዲያ ተከታታዮቻችን የዕለተ ረቡዕ ሚያዝያ 28 ቀን 2018 ዓ.ም ለዕለቱ የመረጥናቸው ዓለም አቀፋዊ እንዲሁም ስፖርታዊ የዜና ዘገባዎቻችንን ይዘንላችሁ ቀርበናል። የዜና ዘገባዎቻችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባዎቻችን ላይ የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በቅድሚያም አርዕስቶችን የአሜሪካው ፕሬዝዳንት ዶናልድ ትራምፕ አሜሪካ በሆርሙዝ ባህረ ሰላጤ ላይ የንግድ መርከቦችን በወታደራዊ ጥበቃ ለማሳለፍ የጀመረችውን ፕሮጀክት ፍሪደም የተሰኘ ዘመቻ ለጊዜው እንዲቆም ትዕዛዝ አስተላለፉ። ይሁን እንጂ ኦፕሬሽኑ ቢቆምም አሜሪካ በኢራን ወደቦች ላይ የጣለችው የባህር ላይ እገዳ ግን ተጠናክሮ እንደሚቀጥል አጽንኦት ሰጥተዋል። በዝርዝር እናጋራችኋለን። እስራኤልና አሜሪካ በኢራን የኒውክሌር መሰረተ ልማቶች ላይ ያነጣጠሩ ተከታታይ ጥቃቶች ቢሰነዝሩም የአገሪቱ የኒውክሌር አቅም ግን በከፊል እንኳን እንዳልተነካ በቅርቡ የወጡ የሳተላይት ምስሎችና ዓለም አቀፍ የደህንነት ሪፖርቶች አረጋገጡ። ይህ አዲስ መረጃ ደግሞ እስራኤልና አጋሮቿ የኢራንን የኒውክሌር ስጋት ሙሉ በሙሉ አስወግደናል የሚሉትን ግምቶች ጥያቄ ውስጥ ያስገባ ስለመሆኑ እየተነገረ ይገኛል። በዝርዝር የምናደርሳችሁ ይሆናል። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ዩናይትድ ስቴትስ በኢራን ላይ ስታካሄድ የነበረውን ወታደራዊ የማጥቃት ዘመቻ በስኬት አጠናቃለች ሲሉ ተናገሩ። በሌላ በኩል የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ ቻይና ከሚያደርጉት ጉዞ ቀድመው ቤጂንግ መግባታቸውን ተከትሎ አዳዲስ መረጃዎች እየወጡ ይገኛሉ። የምትሰሙት መረጃችን ነው። የአሜሪካና የባህሬን መንግስታት በሆርሙዝ የባህር ወሽመጥ እየታየ የመጣውን የጸጥታ ቀውስ ለመፍታት በተባበሩት መንግስታት ድርጅት የጸጥታው ምክር ቤት የሚደገፍ ጠንካራ የውሳኔ ሀሳብ እንዲጸድቅ ከፍተኛ ዲፕሎማሲያዊ ግፊት እያደረጉ መሆኑ ተገለጸ። ምንም እንኳን አሜሪካና የባህረ ሰላጤው ሀገራት ይህንን ውሳኔ ቢደግፉትም ሩሲያና ቻይና የኃይል እርምጃን የሚፈቅድ ማንኛውንም ውሳኔ በቪቶ ስልጣናቸው ሊቃወሙ ይችላሉ የሚል ስጋት ነግሷል ተብሏል። በዝርዝር ይዘነዋል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ስፖርታዊ መረጃዎችን ጨምሮ ሌሎች ለዕለቱ የተመረጡ መረጃዎችን ይዘንላችኋል። አሁን ደግሞ በዝርዝር ወደምንመለከታቸው ዜናዎቻችን እናልፋለን። 50% የባንክ ብድር የተመቻቸላቸው እንዲሁም ካርታ የተዘጋጀላቸው ግንባታቸው ሙሉ በሙሉ የተጠናቀቁ የመኖሪያ አፓርታማዎችን ስትጠይቁ ለነበራችሁ እነሆ ብለናል። አፓርታማዎቻችን በአጠቃላይ 34000 ካሬ ሜትር ላይ ያረፈና ይሄ ቀረው በማይባልለት ደረጃ የሪል ስቴት መንደር ውስጥ የሚገኙ ናቸው። የመንደር በአጠቃላይ 15 ህንፃዎችና ተጨማሪ ቪላዎችን ያካተተ ሲሆን ከነዚህ ውስጥ 8ቱን ህንፃዎች ሙሉ ለሙሉ ለደንበኞች አስረክበናል። የቀሩት ደግሞ እርሶን ይጠብቃሉ። እርሶም ከ20% ቅድመ ክፍያ ጀምሮ የነዚህ አፓርታማዎች ባለቤት መሆን ይችላሉ። አፓርታማዎቻችን በኢትዮጵያ ውስጥ ካሉ የሪል ስቴት መንደሮች በተለየ መልኩ ሁሉንም ነገር በአንድ ያካተቱ ናቸው። የዋና ገንዳ፣ ዘመናዊ ጂም፣ የሜዳ ቴኒስና ባስኬትቦል ሜዳ፣ ሱፐርማርኬትና ሌሎችም ይገኙበታል። ለበለጠ መረጃ ከታች በምናስቀምጠው ስልክ ይደውሉልን። አምደሁን ሪል ስቴት። አሜሪካ ከኢራን ጋር ስምምነት ለመፍጠር በሚል በሆርሙዝ ባህረ ሰላጤ የነበረውን ፕሮጀክት ፍሪደም የተሰኘ ወታደራዊ ኦፕሬሽን አገደችም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አሜሪካ በሆርሙዝ ባህረ ሰላጤ ላይ የንግድ መርከቦችን በወታደራዊ ጥበቃ ለማሳለፍ የጀመረችውን ፕሮጀክት ፍሪደም የተሰኘ ዘመቻ ለጊዜው እንዲቆም ትዕዛዝ ሰጥተዋል። ፕሬዝዳንቱ ይህንን ውሳኔ ያስተላለፉት ደግሞ ከኢራን ጋር የሚደረገው ዲፕሎማሲያዊ ድርድር ትልቅ እድገት በማሳየቱ እንደሆነ በይፋዊ የማህበራዊ ትስስር ገጻቸው አስታውቀዋል። ፕሬዝዳንት ዶናልድ ትራምፕ ትናንት ማክሰኞ ምሽት በሰጡት መግለጫ ፕሮጀክት ፍሪደም የታገደው ፓኪስታን ባቀረበችው የሽምግልና ጥያቄ መሰረትና በሁለቱ ሀገራት ተወካዮች መካከል እየተደረገ ያለው ድርድር ተስፋ ሰጪ በመሆኑ ነው ብለዋል። ይህ ወታደራዊ ኦፕሬሽን ባለፈው እሁድ ይፋ ተደርጎ ሰኞ ዕለት ስራ የጀመረ ሲሆን ዓላማውም ደግሞ በኢራን ወታደራዊ እርምጃዎች ምክንያት በባህረ ሰላጤው ውስጥ ለሳምንታት ተዘግቶባቸው የነበሩ የንግድ መርከቦችን በሰላም ለማሳለፍ ነበር።
የአሜሪካ መካከለኛው እዝ እንዳስታወቀው ከሆነ ደግሞ ኦፕሬሽኑ በቆየባቸው አጭር ቀናት ውስጥ 2 የአሜሪካ ባንዲራ የሚያውለበልቡ መርከቦች በባህረ ሰላጤው በኩል በሰላም እንዲያልፉ ተደርጓልም ብሏል። ይሁን እንጂ ፕሬዝዳንቱ ኦፕሬሽኑ ቢቆምም አሜሪካ በኢራን ወደቦች ላይ የጣለችው የባህር ላይ እገዳ ግን ተጠናክሮ እንደሚቀጥል አጽንኦት ሰጥተዋል። በሌላ በኩል ኢራን በሆርሙዝ ባህረ ሰላጤ ላይ አዲስ የባህር ላይ ትራፊክ መቆጣጠሪያ ዘዴ ተግባራዊ ማድረጓን ያስታወቀች ሲሆን ማንኛውም መርከብ በባህረ ሰላጤው በኩል ለማለፍ ከኢራን ፍቃድ ማግኘት እንዳለበትም አሳስባለች። የኢራን ባለስልጣናት ፕሮጀክት ፍሪደም መታገዱን የትራምፕ አስተዳደር በያዘው እቅድ ላይ የገጠመው ውድቀት እንደሆነ ቢገልጹም የአሜሪካ የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ግን ወታደራዊ እርምጃው የተቀመጠለትን ግብ አሳክቷል ብለዋል። ይህ የፕሬዝዳንት ትራምፕ ያልተጠበቀ ውሳኔ በዓለም አቀፍ የነዳጅ ገበያና በክልሉ ሰላም ላይ የሚኖረው ተጽዕኖ በቅርበት እየተከታተለም ይገኛል። በእስራኤልና በአሜሪካ የተሰነዘሩ ተደጋጋሚ ጥቃቶች የኢራንን የኒውክሌር አቅም በከፊል እንኳን እንዳልነኩት ተነገረ። በኢራን የኒውክሌር መሰረተ ልማቶች ላይ ያነጣጠሩ ተከታታይ ጥቃቶች ቢሰነዘሩም የሀገሪቱ ወሳኝ የኒውክሌር አቅሞች ግን አሁንም በስራ ላይ መሆናቸውን በቅርቡ የወጡ የሳተላይት ምስሎችና ዓለም አቀፍ የደህንነት ሪፖርቶች አረጋግጠዋል። በዚህም በናታንዝና በፎርዶ የሚገኙት ዋና ዋና የዩራኒየም ማበልጸጊያ ተቋማት ጥልቀት ባለው የመሬት ውስጥ ክፍል የሚገኙ በመሆናቸው ከከባድ የአየር ድብደባዎች መትረፍ ችለዋል መባሉን አናዶሉ ዘግቧል። በተለይም በፎርዶ ተራራ ስር የሚገኘው ተቋም ምንም አይነት መዋቅራዊ ጉዳት እንዳልደረሰበት የተነገረ ሲሆን ይህም ደግሞ ለኢራን የኒውክሌር መርሃ ግብር ቀጣይነት ትልቅ ዋስትና ሆኗታል ተብሏል። የሳተላይት ትንታኔው እንደሚያመላክተው ከሆነ ኢራን የተጎዱባትን ተቋማት ከመጠገም ባለፈም በኢስፋን አካባቢ አዳዲስ የመሬት ውስጥ ዋሻዎችንና የኮንክሪት መከላከያዎችን በመገንባት ላይ ትገኛለች። ይህ እንቅስቃሴ ዓላማው ደግሞ ቀሪ የቴክኖሎጂ ቁሳቁሶችን ከተጨማሪ ጥቃቶች ለመጠበቅና ከሳተላይት እይታ ለመደበቅ እንደሆነም ባለሙያዎቹ ተናግረዋል። በተጨማሪም የዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ባወጣው መግለጫ ኢራን ያከማቸችው ከፍተኛ ደረጃ የደረሰ የበለጸገ ዩራኒየም በጥቃቶቹ አለመነካቱን ስጋቱን ገልጿል። ኤጀንሲው በእነዚህ ተቋማት ላይ የነበረው የክትትል ስራ መስተጓጎሉ ሀገሪቱ በሚስጥር የኒውክሌር መሳሪያ ዝግጅቷን ልታፈጥን ትችላለች የሚል ከፍተኛ ስጋት በዓለም አቀፍ ማህበረሰብ ዘንድ እንዲነግስ አድርጓልም ብሏል። ይህ አዲስ መረጃ ደግሞ እስራኤልና አጋሮቿ የኢራንን የኒውክሌር ስጋት ሙሉ በሙሉ አስወግደናል የሚሉትን ግምቶች ጥያቄ ውስጥ የሚጥል ሲሆን በመካከለኛው ምስራቅ ያለው ወታደራዊ ውጥረት ደግሞ ይበልጥ ሊያባብሰው እንደሚችል ተሰግቷል። አሜሪካ በኢራን ላይ ስታካሄድ የነበረው ወታደራዊ የማጥቃት ዘመቻ ተጠናቋል ሲሉ የአሜሪካው የውጭ ጉዳይ ሚኒስትር ተናገሩ። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ዩናይትድ ስቴትስ በኢራን ላይ ስታካሄድ የነበረውን ወታደራዊ የማጥቃት ዘመቻ በስኬት ማጠናቀቋን በይፋ አስታውቀዋል። ሚኒስትሩ በዋይት ሀውስ በሰጡት መግለጫ የአሜሪካ ጦር ቀደም ሲል የተሰጡትን ግዳጆች መወጣቱንና በአሁኑ ወቅትም የማጥቃት እርምጃውን ማቆሙን አረጋግጠዋል። እንደ ሚኒስትሩ ገለጻ ከሆነ ምንም እንኳን በሁለቱ ሀገራት መካከል አልፎ አልፎ ትንኮሳዎች ቢኖሩም በሁለቱ ወገኖች መካከል የተደረሰው የተኩስ አቁም ስምምነት አሁንም እንደጸና ይገኛል ብለዋል። አሜሪካ አሁን ላይ ዋነኛ ትኩረቷን ወደ ዲፕሎማሲያዊ ጥረቶችና የባህር ላይ ደህንነትን ወደ ማስጠበቅ እንደምትዞርም ተመላክቷል። በተለይም ለዓለም አቀፍ ንግድ እጅግ ወሳኝ በሆነው የሆርሙዝ የባህር ወሽመጥ ላይ ያለውን የንግድ ፍሰት መልሶ ለማስጀመርና አካባቢውን ደህንነቱ የተጠበቀ ለማድረግ በትኩረት እንደምትሰራም ተገልጿል። ኢራን በባህር መስመሮች ላይ የፈጸመችውን የሚሳኤልና የባህር ወንጀል ያወገዙት ሚኒስትሩ ዓለም አቀፉ ማህበረሰብም የንግድ መርከቦችን ደህንነት ለማረጋገጥ የበኩሉን ሚና እንዲወጣ ጥሪ አቅርበዋል። ይህ የአሜሪካ ውሳኔ በቀጠናው ለወራት የዘለቀውን ከፍተኛ ወታደራዊ ውጥረት ለማርገብና ወደ ሰላማዊ ድርድር ለመመለስ ትልቅ እርምጃ እንደሆነም የፖለቲካ ተንታኞች እየገለጹ ይገኛሉ።
የኢራኑ የውጭ ጉዳይ ሚኒስትር የፕሬዝዳንት ዶናልድ ትራምፕን ጉብኝት ቀድመው ቤጂንግ መግባታቸው ተነገረ። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ ቻይና ከሚያደርጉት ጉብኝት ቀድመው ቤጂንግ በመግባት ከቻይናው የውጭ ጉዳይ ሚኒስትር ዋንግ ዩ ጋር ወሳኝ ውይይት አካሂደዋል። ይህ የኢራን ከፍተኛ ዲፕሎማት ጉብኝት የተካሄደው በዋሽንግተንና በቴህራን መካከል ያለው ውጥረት በተካረረበትና ፕሬዝዳንት ዶናልድ ትራምፕ በቅርቡ ቻይና የሚያደርጉት ጉብኝት በክልላዊ ጉዳዮች ላይ ትልቅ ተጽዕኖ ይኖረዋል ተብሎ በሚጠበቅበት ወቅት ነው። የኢራኑ የውጭ ጉዳይ ሚኒስትር ቤጂንግ የገቡት ደግሞ ቻይና በአሜሪካ በኩል በኢራን ላይ የምታደርገውን ከፍተኛ ጫናና ማዕቀብ ለመመከት በሚደረገው ጥረት የቴህራን ቅርብ አጋር ሆና እንድትቀጥል ለማረጋገጥ ነው ተብሏል። በተጨማሪም ሁለቱ ወገኖች በሆርሙዝ ወሽመጥ ያለውን ወታደራዊ እንቅስቃሴና የባህር ላይ የንግድ መስመሮች ደህንነትን በተመለከተ መክረዋል የተባለ ሲሆን በተለይም ቻይና የንግድ ፍላጎቷን በከፍተኛ ሁኔታ የምታሟላው ከኢራን በመሆኑ የቀውሱ መባባስ የሚያስከትለውን ስጋት አንስተዋል። በሌላ በኩል ፕሬዝዳንት ዶናልድ ትራምፕ በኢራን የኒውክሌር ጉዳይ ላይ ያላቸውን ጥብቅ አቋም ተከትሎ ኢራን ከቻይና ጋር ያላትን ወታደራዊና ኢኮኖሚያዊ ትብብር በማጠናከር የአሜሪካን ተጽዕኖ ለመቋቋም ፍላጎት እንዳላት አሳይታለች። እንደ የፖለቲካ ተንታኞች ገለጻ ከሆነ ደግሞ የኢራን ባለስልጣን ትራምፕ ቻይና ከመድረሳቸው ጥቂት ቀናት ቀደም ብሎ ቤጂንግ መግባታቸው የቅድመ መከላከያ ዲፕሎማሲ አካል ነው ብለዋል። ይህም ፕሬዝዳንት ትራምፕ ከቻይናው መሪ ሺ ጂንፒንግ ጋር በሚያደርጉት ንግግር ላይ ቻይና የኢራንን ጥቅም ግምት ውስጥ ያስገባ አቋም እንድትይዝ ለማግባባት የታለመ እንደሆነም ተመላክቷል። ቻይና በበኩሏ ከኢራን ጋር ያላትን የንግድ ግንኙነት እንደማታቋርጥና በኢራን ላይ የሚጣሉ ዩኒላተራል ማዕቀቦችን እንደማትቀበል በድጋሚ አረጋግጣለች። አሜሪካና ባህሬን በሆርሙዝ ወሽመጥ እየታየ ያለውን የጸጥታ ስጋት ለመፍታት በተባበሩት መንግስታት ድርጅት የሚደገፍ የውሳኔ ሀሳብ እንዲጸድቅ ግፊት እያደረጉ ነው ተባለ። የአሜሪካና የባህሬን መንግስታት በሆርሙዝ የባህር ወሽመጥ እየታየ ያለውን የጸጥታ ቀውስ ለመፍታት በተባበሩት መንግስታት ድርጅት የጸጥታው ምክር ቤት የሚደገፍ ጠንካራ የውሳኔ ሀሳብ እንዲጸድቅ ከፍተኛ ዲፕሎማሲያዊ ጥረት እያደረጉ መሆኑ ተገልጿል። ይህ አዲስ የውሳኔ ሀሳብ የቀረበው ደግሞ በኢራንና በምዕራባውያን መካከል ያለው ውጥረት በጨመረበትና በወሽመጡ ውስጥ በመርከቦች ላይ የሚፈጸሙ ጥቃቶች በዓለም አቀፍ ንግድ ላይ ስጋት በደቀኑበት ወቅት ነው። በዚህም ሁለቱ ሀገራት ባቀረቡት ረቂቅ ሰነድ ውስጥ ከተካተቱ ቁልፍ ነጥቦች መካከል ደግሞ ኢራን በንግድ መርከቦች ላይ የምታደርገውን ትንኮሳ፣ አፈሳና ጥቃት በአስቸኳይ እንድታቆም የሚጠይቀው ሀሳብ ይገኝበታል። በተጨማሪም ኢራን በወሽመጡ ውስጥ የቀበረቻቸውን የባህር ፈንጂዎች ያሉበትን ትክክለኛ ቦታ እንድታሳውቅና ፈንጂዎቹን ለማንሳት ለሚደረገው ዓለም አቀፍ ጥረት ትብብር እንድታደርግም ያስገድዳል ተብሏል። እንዲሁም በግጭቱ ምክንያት የተስተጓጎሉ አስፈላጊ የሆኑ ሰብአዊ እርዳታዎች፣ ማዳበሪያና ሌሎች መሰረታዊ ሸቀጦች ያለምንም እንቅፋት የሚያልፉበት የጸዳ የሰብአዊ ኮሪደር እንዲቋቋም ጥሪ አቅርቧል። ይህ ረቂቅ የውሳኔ ሀሳብ በጸጥታው ምክር ቤት ቻርተር ምዕራፍ 7 ስር የቀረበ መሆኑ ደግሞ ጉዳዩን እጅግ አሳሳቢ አድርጎታል እየተባለ ይገኛል። ይህ ምዕራፍ ኢራን የቀረቡትን ጥያቄ የማትቀበል ከሆነ ምክር ቤቱ ኢኮኖሚያዊ ማዕቀብ አልፎ ተርፎም ወታደራዊ የኃይል እርምጃ እንዲወስድ ትዕዛዝ ለመስጠት የሚያስችለውን ዓለም አቀፍ ሕጋዊ ስልጣን ይሰጠዋል ተብሏል። ምንም እንኳን አሜሪካና የባህረ ሰላጤው ሀገራት ይህንን ውሳኔ ቢደግፉትም ሩሲያና ቻይና የኃይል እርምጃን የሚፈቅድ ማንኛውንም ውሳኔ በቪቶ ስልጣናቸው ሊቃወሙ ይችላሉ የሚል ስጋት መኖሩ ተገልጿል። የጸጥታው ምክር ቤት በበኩሉ በጉዳዩ ላይ በመጪው ሳምንት መጀመሪያ ላይ ውይይት አድርጎ ድምፅ ይሰጣል ተብሎ ይጠበቃል።
ወደ መጨረሻው ዝርዝር መረጃችን ስንሸጋገር ኢራን በተባበሩት አረብ ኤምሬትስ ላይ የተሰነዘረውን የሚሳኤል ጥቃት አስተባበለች። ኢራን በተባበሩት አረብ ኤምሬትስ ግዛት የሚሳኤል ጥቃት ፈጽማለች ተብሎ የቀረበባትን ክስ በጽኑ ያስተባበለች ሲሆን አቡዳቢም ለአሜሪካ ጦር የምታደርገውን ድጋፍ እንድታቆም አስጠንቅቃለች። የተባበሩት አረብ ኤምሬትስ የመከላከያ ሚኒስቴር ከኢራን አቅጣጫ የተተኮሱ 15 ባላስቲክ ሚሳኤሎችንና 4 ድሮኖችን በጸረ ሚሳኤል መከላከያ ስርዓት ማክሸፍ መቻሉን ገልጾ እንደነበር ይታወሳል። ይሁን እንጂ የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ በሰጡት መግለጫ ክሱን መሰረተ ቢስና የፈጠራ ድራማ በማለት አጣጥለውታል። ቃል አቀባዩ በመግለጫቸው አክለው ኢራን በጎረቤት ሀገራት ላይ ጥቃት የመሰንዘር ፍላጎት የላትም ብለው፣ ይሁን እንጂ የተባበሩት አረብ ኤምሬትስ ለውጭ ኃይሎች በተለይም ለአሜሪካና ለእስራኤል ወታደራዊ ጣቢያዎችን ክፍት በማድረግ የቀጠናውን ሰላም አደጋ ላይ እየጣለች ነው ሲሉም ኮንነዋል። ቴህራን አቡዳቢን የከሰሰችው ደግሞ አሜሪካ በሆርሙዝ የባህር ወሽመጥ ላይ የጀመረችውን ወታደራዊ እንቅስቃሴ በመደገፏ ነው ተብሏል። ኢራን ይህ አይነቱ ትብብር ቀይ መስመርን ማለፍ እንደሆነ በመጥቀስ ከኤምሬትስ ምድር ተነስቶ በኢራን ለሚሰነዘር ማንኛውም ጥቃት ወታደራዊ ምላሽ እንደምትሰጥ ማስጠንቀቃለች። በአቡዳቢ በኩል በወጣው መግለጫ ደግሞ በፉጃይራህ የነዳጅ ማከማቻ አካባቢ በደረሰ የድሮን ጥቃት 3 ንጹሃን ሰዎች መቁሰላቸው ተረጋግጧል። የተባበሩት አረብ ኤምሬትስ በሲቪል ተቋማትና በኢኮኖሚ መሰረተ ልማቶች ላይ የሚሰነዘሩ ጥቃቶችን ዝም ብለን አንመለከትም በማለትም ለዓለም አቀፉ ማህበረሰብ ጥሪ አቀርባለች። ይህ አዲስ ውጥረት ደግሞ በመካከለኛው ምስራቅ የነዳጅ ዋጋ ላይ መዋዠቅ ያስከተለ ሲሆን ታላላቅ ሀገራት በሁለቱ ሀገራት መካከል ያለው ግጭት ወደ ከፋ ጦርነት እንዳያመራ ስጋታቸውን እየገለጹ ይገኛሉ። ቀጥለናል። ውድ ተከታታዮቻችን ወደ ስፖርታዊ መረጃዎቻችን ስንሸጋገር ዛሬ ምሽት ወደ ሞሮኮ የሚያመሩት ቀይ ቀበሮቹና የመጨረሻው ልምዳቸው እንዲሁም የጥሩነሽ ዲባባ ስፖርት አካዳሚ ሻምፒዮንስነትን ጨምሮ የ30ኛው ሳምንት የሲቢ የኢትዮጵያ ፕሪሚየር ሊግ የሁለተኛ ቀን ጨዋታ ውጤቶችና የአውሮፓ ሻምፒዮንስ ሊግ ጉዳዮችንም በማካተት ሌሎች ስፖርታዊ መረጃዎችን መኮንን አልሞ አዘጋጅቷቸዋል። ተከታትለን እንመለስ። አመሰግናለሁ መላኩ። እንደምንውላችኋል ውድ የገበያ ሚዲያ ቤተሰቦቻችን፣ እነሆ የሰዓቱን ስፖርታዊ ዜናዎች ይዤላችሁ ቀርቤያለሁ። ዛሬ ምሽት ወደ ሞሮኮ የሚያመሩት ቀይ ቀበሮቹ የመጨረሻ ልምምዳቸውን አድርገዋል። የአፍሪካ ዋንጫ ተሳታፊው የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን የሀገር ውስጥ የመጨረሻ ልምምዱን አድርጓል። ቀይ ቀበሮቹ ለአህጉራዊው ጨዋታ በአዲስ አበባ ስቴዲየም ልምምዳቸውን እየሰሩ ቆይተዋል። በአሰልጣኝ ቤንጃሚን ዚመር የሚመራው ብሔራዊ ቡድኑ ዛሬ የሀገር ቤት የመጨረሻ ልምምዱን ረፋድ ላይ አድርጓል። በልምምድ ወቅት ሁሉም የብሔራዊ ቡድኑ ተጫዋቾች በመልካም ጤንነት ላይ እንደሚገኙ ታውቋል። ብሔራዊ ቡድኑ ዛሬ ምሽት የአፍሪካ ዋንጫ ውድድሩን ለማድረግ ወደ ሞሮኮ እንደሚጓዝ ይጠበቃል። የ2026 የሞሮኮ ከ17 ዓመት በታች የአፍሪካ ዋንጫ ውድድር ከ5 ቀናት በኋላ ይጀመራል። በውድድሩ ቀይ ቀበሮቹ በምድብ 1 ከአዘጋጁ ሀገር ሞሮኮ ከቱኒዚያና ከግብጽ ጋር መደልደላቸው ይታወቃል። የኢትዮጵያ ሴቶች ከፍተኛ ሊግ በጥሩነሽ ዲባባ አካዳሚ አሸናፊነት ተጠናቋል። የ2018 የውድድር ዘመን የኢትዮጵያ ሴቶች ከፍተኛ ሊግ ሰበታ ላይ ፍጻሜውን ሲያገኝ አስቀድሞ ሻምፒዮንነቱን ያረጋገጠው ጥሩነሽ ዲባባ ስፖርት አካዳሚ ዋንጫውን ተረክቧል። የ30ኛው ሳምንት የሲቢ የኢትዮጵያ ፕሪሚየር ሊግ የሁለተኛ ቀን ጨዋታዎች ትላንት ተከናውነዋል። ኢትዮጵያ ንግድ ባንኮች ፈረሰኞቹን 2-0 በመርታት ደረጃቸውን ሲያሻሽሉ፣ አዞዎች ሞያባን አብስትን በማሸነፍ ወደ ድል ተመልሰዋል። ሽረምድረ ገነቶች በበኩላቸው ከ8 ጨዋታዎች በኋላ በአንተነህ ተስፋዬ ብቸኛ ግብ ወደ ድል ሲመለሱ፣ ድሬዳዋ ከተማና ኢትዮጵያ ቡና ያለ ግብ አቻ ተለያይተዋል። ኢትዮጵያ ንግድ ባንክ ቅዱስ ጊዮርጊስን 2-0 ሲያሸንፍ ለንግድ ባንክ የማሸነፊያ ግቦችን ሁለቱንም ናትናኤል ዳንኤል ማስቆጠር ችሏል። አርባ ምንጭ ከተማ መቀለ ሰባ እንደርታን 2-0 ባሸነፈበት ጨዋታ የአዞዎቹን የድል ግብ አብዱራህማንና አሸናፊ ፊዳ ማስቆጠር ችለዋል። 30ኛ ሳምንት የሲቢ የኢትዮጵያ ፕሪሚየር ሊግ ዛሬ በሚደረጉ ጨዋታዎች ሲጠናቀቅ በአዲስ አበባ ስቴዲየም ቀን 9 ሰዓት ላይ ሲዳማ ቡና ከኢትዮጵያ መድን ይጫወታሉ። እንዲሁም በአዳማ ሳይንስና ቴክኖሎጂ ስቴዲየም
ፋሲል ከነማ ከባህር ዳር ከተማ 9 ሰዓት ላይ፣ ወልዋሎ ዓዲግራት ዩኒቨርሲቲ ከነገሌ አርሲ 12 ሰዓት ላይ የሚጫወቱ ይሆናል። ከውጭ አርሰናል ለሻምፒዮንስ ሊግ ፍጻሜ ደርሷል። በሻምፒዮንስ ሊግ ግማሽ ፍጻሜ የመልስ ጨዋታ አርሰናል አትሌቲኮ ማድሪድን 1-0 በሆነ ውጤት ማሸነፍ ችሏል። የመድፈኞቹን ብቸኛ የማሸነፊያ ግብ ደግሞ ቡካዮ ሳካ አስቆጥረዋል። አርሰናል የደርሶ መልስ ጨዋታውን በድምር ውጤት 2-1 አሸንፎ ለሻምፒዮንስ ሊግ ፍጻሜ መድረስ ችሏል። መድፈኞቹ ከ20 ዓመታት በኋላ ለመጀመሪያ ጊዜ ለአውሮፓ ሻምፒዮንስ ሊግ ፍጻሜ ደርሰዋል። የዚህ ዓመት የቻምፒዮንስ ሊግ የፍጻሜ ጨዋታ ከ23 ቀናቶች በኋላ ሜይ 30 ቅዳሜ ምሽት 1 ሰዓት ላይ በሃንጋሪ ቡዳፔስት ሲካሄድ አርሰናል በፍጻሜው የፒኤስጂና የባየር ሙኒክን አሸናፊ የሚገጥም ይሆናል። የአውሮፓ ሻምፒዮንስ ሊግ የግማሽ ፍጻሜ የመልስ ጨዋታ ዛሬ ምሽት ሲደረግ ባየር ሙኒክ በሜዳው ፒኤስጂን ምሽት 4 ሰዓት ላይ ያስተናግዳል። በመድረኩ ፒኤስጂ 1 ጊዜ ሻምፒዮን ሲሆን ባየር ሙኒክ በበኩሉ 6 ጊዜ የአውሮፓ ሻምፒዮንስ ሊግ ዋንጫን ማንሳቱ ይታወሳል። የአምና የመድረኩ አሸናፊ ፒኤስጂ ለተከታታይ የውድድር ዓመት ዋንጫውን ለማንሳትና ወደ ፍጻሜ ለማለፍ ወደ ሜዳ ይገባል። በአሰልጣኝ ሉዊስ ኤንሪኬ የሚመራው ፒኤስጂ የመጀመሪያውን ዙር የግማሽ ፍጻሜ ጨዋታ ባየር ሙኒክን በሜዳው ጋብዞ 5-4 ድል ማድረጉ ይታወሳል። የፈረንሳይ ሊግን የደረጃ ሰንጠረዥ እየመራ የሚገኘው ፒኤስጂ በአውሮፓ ሻምፒዮንስ ሊግ መድረክ ለዋንጫው ከሚጠበቁ ቡድኖች ውስጥ አንዱ ነው። ፒኤስጂ በዚህ የውድድር ዓመት በአውሮፓ ሻምፒዮንስ ሊግ ባደረጋቸው ጨዋታዎች 43 ግቦችን ተጋጣሚዎቹ ላይ አስቆጥረዋል። በዚህም በ2025/26 የውድድር ዓመት በመድረኩ በርካታ ግቦችን ተጋጣሚዎቻቸው ላይ ካስቆጠሩ ቡድኖች መካከል አንዱ ነው። በቤልጅማዊ አሰልጣኝ ቪኒሲየስ ኮምፓኒ የተመራ ቀሪ ጨዋታዎች እያሉት የጀርመን ቡንደስሊጋ ሻምፒዮን መሆኑን ያረጋግጠው ባየር ሙኒክ በበኩሉ ይህ መድረክ ለተጨማሪ ዋንጫ የሚፋለምበት መድረክ ነው። የ6 ጊዜ መድረኩ አሸናፊ ባየር ሙኒክ ከ2019/20 የውድድር ዓመት በኋላ ዋንጫውን ለመጀመሪያ ጊዜ ለማንሳት የሚያደርገውን ጉዞ ለማጠናከርና ወደ ፍጻሜው ለማለፍ ዛሬ ከተጋጣሚው ፒኤስጂ ብርቱ ፉክክር ይጠብቀዋል። ባየር ሙኒክ በ2019/20 የውድድር ዓመት ለመጨረሻ ጊዜ የአውሮፓ ሻምፒዮንስ ሊግ ዋንጫን ሲያሳካም በፍጻሜው የዛሬ ተጋጣሚውን ፒኤስጂን በማሸነፍ እንደነበር አይዘነጋም። በዚህ የውድድር ዓመት የሶስትዮሽ ዋንጫን ለማሳካት እየተፋለመ የሚገኘው ባየር ሙኒክ ለአውሮፓ ሻምፒዮንስ ሊግ ዋንጫ ቅድመ ግምት ካገኙ ቡድኖች መካከል ከአርሰናል ቀጥሎ ሁለተኛው ቡድን ነው። ባየርን ሙኒክ በሩብ ፍጻሜው የ15 ጊዜ የመድረኩ አሸናፊ ሪያል ማድሪድን በድምር ውጤት 6-4 በመርታት ለግማሽ ፍጻሜ መድረሱ ይታወሳል። በመጀመሪያው ዙር የግማሽ ፍጻሜ ጨዋታ ደግሞ 9 ግቦች በተቆጠሩበት ጨዋታ 5-4 በፒኤስጂ ተሸንፈዋል። ባየርን ሙኒክ በዚህ የውድድር ዓመት አስፈሪ የፊት መስመር ጥምረት ያለው ቡድን መሆኑን በሁሉም ውድድሮች እያስመለከተ ሲሆን በምሽቱ ጨዋታም ከሜዳ ውጭ የደረሰበትን ሽንፈት ይቀለብሰዋል ወይ የሚለው ይጠበቃል። ሁለቱ ቡድኖች እርስ በርስ ካደረጓቸው ያለፉት 5 ጨዋታዎች ባየርን ሙኒክ 4ቱን ሲያሸንፍ ፒኤስጂ በ2 ድል አድርጓል። መላኩ ለሰዓቱ ያስኳቸውን ስፖርታዊ ዜናዎች በዚሁ ልቋጭ። አመሰግናለሁ። ከስፖርታዊ መረጃዎቻችን ተመልሰናል። ተከታታዮቻችን በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። አንድ የአሜሪካ ዶላር 175 ብር ከ55 ሳንቲም የተገዛ 179 ብር ከ6 ሳንቲም የተሸጠ ይገኛል። ፓውንድ ስተርሊንግ 231 ብር ከ15 ሳንቲም የተገዛ 235 ብር ከ77 ሳንቲም የተሸጠ ይገኛል። ዩሮ ደግሞ 201 ብር ከ75 ሳንቲም መግዣው ሲሆን መሸጫው ደግሞ 205 ብር ከ78 ሳንቲም ሆኗል። ስዊስ ፍራንክ እንዲሁ 218 ብር ከ70 ሳንቲም እየተገዛ 223 ብር ከ70 ሳንቲም እየተሸጠ ይገኛል። የተባበሩት አረብ ኤምሬት ድራም ደግሞ 47 ብር ከ44 ሳንቲም እየተገዛ 48 ብር ከ38 ሳንቲም እየተሸጠ ይገኛል። የሳውዲ ሪያል 46 ብር ከ35 ሳንቲም መግዣው ሲሆን መሸጫው ደግሞ 47 ብር ከ27 ሳንቲም ሆኗል። የቻይናው ዩዋን 24 ብር ከ64 ሳንቲም እየተገዛ 25 ብር ከ13 ሳንቲም እየተሸጠ ይገኛል። የካናዳ ዶላር 122 ብር ከ15 ሳንቲም እየተገዛ 124 ብር ከ59 ሳንቲም እየተሸጠ መሆኑን የሮሃ ፎሬክስ ቢሮ የዕለቱ የውጭ ምንዛሬ ተመን መረጃ ያመላክታል።
የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለዕለቱ የመረጥናቸው ዜናዎቻችን እነዚህን ይመስሉ ነበር። እንዲሁም ስፖርታዊ መረጃዎችን ጨምሮ ሌሎች አዳዲስ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ መረጃዎቻችንን ለማግኘት ታዲያም የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። 50 በመቶ የባንክ ብድር የተመቻቸላቸው እንዲሁም ካርታ የተዘጋጀላቸው ግንባታቸው ሙሉ በሙሉ የተጠናቀቁ የመኖሪያ አፓርታማዎችን ስትጠይቁ ለነበራችሁ እነሆ ብለናል። አፓርታማዎቻችን በአጠቃላይ 34000 ካሬ ሜትር ላይ ያረፈና ይሄ ቀረው በማይባልለት ደረጃ የሪል ስቴት መንደር ውስጥ የሚገኙ ናቸው። የመንደር በአጠቃላይ 15 ህንፃዎችና ተጨማሪ ቪላዎችን ያካተተ ሲሆን ከነዚህ ውስጥ 8ቱን ህንፃዎች ሙሉ ለሙሉ ለደንበኞች አስረክበናል። የቀሩት ደግሞ እርሶን ይጠብቃሉ። እርሶም ከ20 በመቶ ቅድመ ክፍያ ጀምሮ የነዚህ አፓርታማዎች ባለቤት መሆን ይችላሉ። አፓርታማዎቻችን በኢትዮጵያ ውስጥ ካሉ የሪል ስቴት መንደሮች በተለየ መልኩ ሁሉንም ነገር በአንድ ያካተቱ ናቸው። የዋና ገንዳ፣ ዘመናዊ ጂም፣ የሜዳ ቴኒስና ባስኬትቦል ሜዳ፣ ሱፐርማርኬትና ሌሎችም ይገኙበታል። ለበለጠ መረጃ ከታች በምናስቀምጠው ስልክ ይደውሉልን። አምደሁን ሪል ስቴት